ሰላም የስፖርት ቤተሰቦቼ፣ ዛሬ ደግሞ ከስፔን ላሊጋ ድንቅ ዜና ይዘንላችሁ ቀርበናል። በሁለተኛ ሳምንት የሊጉ መርሃ ግብር አዲሱ የሪያል ማድሪድ ስብስብ ጥንካሬውን ባስመሰከረበት ጨዋታ ሁለተኛ ተከታታይ ድሉን በደማቅ ሁኔታ አስመዝግቧል። ማድሪዶቹ በሳንቲያጎ ቤርናቦ ወይም በሜዳቸው ሪያል ሶሲዳድን አስተናግደው በታላቅ ጨዋታ የበላይነት 4-1 በሆነ ሰፊ ውጤት አሸንፈዋል። ጨዋታው ገና ከጅምሩ በማድሪዶች የበላይነት የተያዘ ሲሆን በተለይ የፊተኛው መስመር አጥቂዎች ድንቅ ጥምረት አሳይተዋል። ምሽቱን ልዩ ያደረገው ደግሞ የፈረንሳይ አጥቂ ኪሊያን ምባፔ ነው። ምባፔ ድንቅ ብቃቱን በማሳየት 3 ግቦችን በማስቆጠር የመጀመሪያው ሃትሪክ ሰርቷል። የሶሲዳድን ተከላካዮች ሙሉ በሙሉ ፈተና ውስጥ የከተተው ምባፔ በማድሪድ ማሊያ ዘመኑን በከፍተኛ ፍጥነት እየጀመረ ይገኛል። ሌላዋን አራተኛ ግብ ደግሞ ብራዚላዊ ኮከብ ቪኒሺየስ ጁኒየር ከመረብ አሳርፏል። ለሪያል ሶሲዳድ ብቸኛዋን የማጽናኛ ግብ ያስቆጠረው ደግሞ ሉካ ሱሊቺ ነበር። ይህ ድል ለሪያል ማድሪድ በውድድር ዓመቱ ሁለተኛ ተከታታይ አሸናፊ ሲሆን የቡድኑን የማጥቃት መስመር ምን ያህል አደገኛ እንደሆነ ግልጽ ማሳያ ሆኗል። የቪኒሺየስ እና የምባፔ ጥምረት እየተጠናከረ መምጣት ደግሞ ለቀጣይ ጨዋታዎች የተጋጣሚ ተከላካዮችን ስጋት ውስጥ የሚከት ይመስላል። ሪያል ማድሪድ የመጀመሪያውን ማሸነፍ ጉዞ ያስቀጥል ይሆን? የምባፔ የግብ ማሽንነት ወዴት ያመራል? እናንተስ ምን ታስባላችሁ? አስተያየት ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ ፈጣን መረጃዎች ቻናላችን ላይክ፣ ሰብስክራይብ፣ ሼር በማድረግ ይተባበሩን።